አብርሽና እንዴ በእግዚአብሔር ለምን እንደዚህ ነው? እግዚአብሔርን ተረጋጋ። እንደዚህ እኮ ምን ይገባል እንዴ? አብርሽ እንደዚህ ይደረጋል እንዴ? ተረጋጋ። ያለውን ነገር መጀመሪያ ነው ውሃ ተደፋብኛለች እንዴ? ያያፋራ እኮ ይሄ እኮ የእሷ ጥፋት ብቻ አይደለም እኮ አብርሽ፣ አንተ ጥፋት እኮ ነው። ለምንድን ነው እንደዚህ የምትሆነው? እንዴ እኔ እኮ ምንም አላልኩኝም። ልጄን ስጭኝ እኮ ነው ያልኳት እኮ አንተ ልጄን ስጭኝ ያልካት ይሄንን አንድ ፍሬ ልጅ ወስደህ ምን ልታረገው ነው እንዴ? እንደዚህ እኮ አይደረግም። ይሄ ቢያንስ ለሷ ባታስብ ለህፃኑ አታስብም እንዴ? ለምን እንደዚህ ታረጋለህ? ግርግር የሚፈጠረው እኮ ተረጋግተህ እኮ ነገሮችን ማኔጅ እኮ ከዚህ በፊት ነገሮች እንዴት ነው ማኔጅ የምታረገው እኮ? አሁንም ምንም አላጠፋሁኝም። ልጄን ስጭኝ ነው ያልኳት አይደል? መብት አለኝ እኮ ነኝ። እሷም እኮ ይሄ እኮ ህግም እኮ እንትን እንደሚያግድህ ታውቃለህ አይደለ? ገና የአንድ ወር ከምናምን አንድ ወር ራሱ በስንት ሰዓት ያልሞላው ልጅ ይዤ ካልሄድኩም ብለህ የት ልትወስደው ነው እንዴ? አብርሃም ምንድን ነው ሀሳብህ? አንተ ወጣት አይደለ እንዴ? ቢያንስ አንተ እንዴት እንደዚህ ይሄን ማገናዘብ ይከብዳል አብርሽ። እንዳይደረግም እኮ እንደዚህ እግዚአብሔር በነገራቶች በስሜት አለና እንጂ እንዴ ምን ይረኛው? እኔ አሁን ለአብርሽ አትገባም። ልጁን አትወስደው። ለምንድን ነው የማልገባው? እንዴ ለልጁ አታስብም እንዴ? ለሷ አታስብም እንዴ? ምን እንደዚህ ታረጋለህ? ምን ልታረገው ነው? ዝረ እንዳየውም እኮ አልፈቀደችልኝም። አሁን መረጋጋት ነው ያለብህ እያለችኝ እኮ ነው እኮ የፈለገ ነገር ሊሆን ይችላል። አብርሃም በዚህ ያክል መረበሻ ነበር። በዚህ ያክል እንቀሳቀስ እኮ ውሃ ነው የደፋችብኝ። እያየ ነው እኮ እያየሁኝ ነበረ። ግን አብርሽ የእሷ ችግር እኮ አይደለም። እዚህ ጋር እየተነጋገርክ ያለው በቃ ትክክለኛ ንግግር አይደለም። አንተ ሆነ አይደለም እያናገርካት ያለው እልህ ውስጥ ገብተሃል አንተ። ፍቅር ደግሞ ገብተህ አትወስደው፣ ልጁን አትወስደው። አንተ ግን ሩታ ተረጋጊ በእግዚአብሔር። በቃ ወይ አንቺ ውስጥ ነው ሩታ ፕሊስ፣ አንዴ እያወራን ነው። ካልሆነ እንዴት ነው የምረጋጋው? እያደረገውን ነገር እያየችው አይደል እንዴ? አንተ ምንም አላረኩኝ። አንተ ያልሞላው ልጅ ከትከሻ ላይ የምትነጥቀኝ ልትገለው ነው? ልትገለው ነው ወይ? ምንም በቃ አላሳይም አልሽ ልጅና ልትገለው ነው ወይ? አንድ ፍሬ ሕፃን ልጅ። አንተ ግን እውነት አምሮአለህ? አንተ እውነት አምሮአለህ? አዎ አምሮአለኝ። ኧረ በጣም ነው ያለ። በደንብ አምሮአለኝ። በጣም አለ አብርሽ። እዚህ ጋር መጨቃጨቅ አያስፈልግም። ሌላው ነገር አንተ የአንዱ ሕፃን ልጅ ምን ልታረገው ነው? ሩታ አንቺም እኮ ትክክል አይደለሽም። እሱም ብቻ ሳይሆን አንቺ ውሃ እየደፋሽበት አይደል እንዴ? እየተነጋገራችሁ እያለ ሲያንሰው ነው እዩ። እንደዛ ማድረግ ሲያንሰው ነው እንዴ? ልጁን እንዴት እንደነጠቀኝ አይተሃል እንዴ? ሊገለው ነው እንዴ? ሊገነጣጥለው ነው? አንተ ያማል። እውነት አምሮአለህ አንተ ግን አንተ እውነት ማሰብ ትችላለህ? ቢያንስ እኔ ልጅም በስነ ስርዓት ማየት ይችላል። ውሃ በጣም ያንሳሃል እኮ ማየት ይችላል። ከዛ በላይ የሚገባ ሰው ነው በነገር ላይ። በዚህ ጭቅጭቅ ልጁ ነገር ቢሆንስ ቢጎዳስ? ግን ልጁ ተሰብ እንደ አንተ እግዚአብሔርን የምሬን እኮ ይሄ ሁሉ ነገር አብርሽ ይኸውልህ፣ ይሄ የነገር ያንተ ችግር እንደሆነ ሆሎም ሳለ ግን ሩታ እሱ መብት እንዳለው ታውቂያለሽ አይደለ? ልጁን የማየት አታየም? እንዳትመጣ እዚህ ግቢ እኮ ነው ያለች። መብት አለው የማየት እንዳትመጣ። ግን አንተ ደግሞ ወስደኸው ልጁ ምን ልታረገው ነው? ይዤው ልሂድ እኮ ነው። ዛሬ እኮ ይዤው ልሂድ ያልኩበት ምክንያት ምንድን ነው? ላየው አልፈቅድም ስትለኝ ነው። ሊያው ስመጣ ስከለከለኝ ነው። ዛሬ ለመጨረሻ ጊዜ መጥቼ በቃ ልጄን መውሰድ እችላለሁ፣ እኔም መብት ስላለኝ ማሳደግ እችላለሁ። በቃ ገባ። መብት አለ ካንተ በዚህ ጊዜ መብት አለ እኮ። አንተ የሆነ ነገር አድርግና መብትን እስቲ ያሳየለን አብርሽ። በዚህ ሰዓት ምንም መብት የለም ልጁ። ምክንያቱም አንድ ወር ያልሆነው ልጅ ወስደህ ምን ልታረገው ነው? ህጉ ራሱ እኮ ለሷ ነው የሚያደለው። ህግ አንተን አይልም እሱ ህግ እሷን ነው ከለላ የሚያደርገው እንጂ አንተ የአንድ ወር ልጅ ይዘህ ሂድ ውሃ አይደለም ከዛም በላይ ልታረግ ትችላለች። እየተናገርክ የነበረው ነገር ትክክል አይደለም አብርሃም። እኔ ጓደኛዬ ስለሆንክ አይደለም እንደዚህ ነው እኮ። እኔ አሁን በሰላማዊ መንገድ ለምንድን ነው ልጅ የማየት መብት አለህ። ግን በእንደዚህ አይነት በዚህ አይነት ሞቲቭ መተህ አይደለም በግዴታ በረጋግጠህ ገብተህ ለማየት ነው። በሰላማዊ መንገድ ነው የመጣሁት። አይተኸኛል እኮ መጀመሪያ አይደል? ገብተህ እኮ ውስጥ የፈጠርከው ነገር እያየን እኮ ነው አብርሽ። ገብተህ እኮ ሌላ ነገር ነው የፈጠርከው። ልጁ ሌላ ነገር እሷ ሌላ ነገር እንዴ? እኛ ምን እናስብ? ለኛ እንደዚህ ነው። አትገባም፣ በእግዚአብሔር አትገባም አብርሽ፣ አትገባም። እኔና እሷ ነን እዚህ ጉዳይ ላይ የሚያገባን። አንተም እሱም አያገባችሁ። ቢሆን ለድንገት እዚህ ቤት ስላላችሁ ነው እንጂ ምንም የሚያገባችሁ ነገር የለም። ቢሆንም አንድ ወር ያልሞላው ልጅ ይዘው ስትሄድ እኛ ዝም ብለን እንመለከታለን። ይዣሌ ደም እኮ በስነ ስርዓት ልጅን አይቼ ሊዳ ቀፌ ልሄድ ነው ያልኩት። ይዣሌ ደም ሲጀመር እኮ አንተ ሀሳብህ ይዤው ልሄድ ነው የመጣሁት ነው ብለህ የጀመርከው። መጀመሪያማ ማንና ላይ ያልሽኝ እንዴ? ገና ስገባ ለምን መጣህ እኮ ነው ያልሽኝ። ይዤ እንዴ ለምን መጣህ አላልኩም አላልሽኝም? እንደዛ ብለህም እንኳን ልጄን ይዤ ልሄድ ነው የመጣሁት። ለምን መጣ ስለ ልጄን ይዤ ልሄድ ነው የመጣሁት። አብርሽ አሁን ተረጋጋ። ይኸውልሽ አሁን እዚህ ጋር ተረጋግተው ነው ነገሮችን ማድረግ ያለብን። ተረጋጋ ወስደህ ከዛ አንቺ እንደምትንከባከቢው ነው የምንከባከበው። በጣም ትንከባከበዋለህ። አየሁ እኮ ስትንከባከበው አብርሽ። ገና ካሁን እንደዚህ ከሆንክ እንኳን ልትንከባከበው ቀርቶ አንተማ ሌላም ነገር ታረጋዋለህ። ምንም ችግር የለም። አሁን እኛ ወጣቶች ነን፣ አንተም ወጣት ነህ። አሁን አንተ እንደዚህ በማድረግ ብቻ እኔ ሌላ ነገር ብፈጥር ምን አይነት ነገር ውስጥ እንደምትገባ ግን ታውቀዋለህ። በጣም እየታገስኩ እንደሆነ ግን እንድታቅ ፈልጋለሁ። አሁን ሩታ ለምንድን ነው የሁሉ ነገር የምታወሪው? በቃ እኔ ልጅን በስነ ስርዓት ማየት እችላለሁ። በቃ በጣም እየታገስኩ እኮ ማየት ምን ወሰደው ፍላጎት እኮ ታገስኩ። በጣም ምንም ከሚገባ በላይ ታገስኩ። ስለምንድን ነው የታገስሽኝ? ስነ ስርዓት ብትይዝ ይሻላል። በጣም ብዙ የማይሆኑ ነገሮችን እያደረግክ ነው። አሁን ልጁንም ማየት ከፈለክ መጀመሪያ ተረጋግተህ ሰላም ፈጥረህ ነው አብርሽ አይደለ እንዴ? አሁን ሌላ ነገር እኮ አይደለም። ስመጣ በሰላማዊ መንገድ ነው የመጣሁት። ልክ ስመጣ ግን ምን አለችኝ እሷ? ምን ልሰራ መጣ? ዳግመኛ እዚህ ግቢ እንዳትመጣ አላልኩም ወይ አለችኝ። እንዴ አሁን ውስጥ ያደረከው ነገር ልክ ነው እንዴ? አይደለም። ለምን መጣ?
ለምን መጣ ነው ያልኩህ። ለምን መጣ እንዴት መጣ ስለ ልጄ ልወስድ ነው። ምን ማለት ነው? ልጄ ልወስድ ነው። አብርሽ ልጄን ለማየት ነው ለመውሰድ ነው የመጣው? ንገረኝ እስኪ። ሰጪኝ እንደውን ስጪኝ ከትከሻዬ ላይ የምትነቃው እኮ ለማየት ነው ለመውሰድ ነው የሄድከው? እኔ ለምን እኮ እንዳልፈቀደችልኝም እኮ እንድታይ ካልፈቀደችልህ አንተ ደግሞ ልውሰድ ብለህ መምጣት ምን የሚባል ነው? ምን ልታደርገው ነው? ቆይ እሺ ንገረኝ። ሰጣችሁ ውሰደው ይባል ማለቱ እሺ ሌላ ነገር ይሁን። ምንድነው እንደዚህ የሚመነጭቀው? ልጁ ሊገለው ነው እንደቀነጣጡ። እኛንም እኮ ምንድነው ያደረከን? እኔንም ታውሰድ ወደዛ ገፈተርከኝ፣ እሱንም ገፈተርከው። እሷንም አሁን አትገባም። በሰላማዊ መንገድ እኔ ልጄን አይቼ ልሄድበት በቃ እኮ ልጅ ለማየት መረጋጋት አለበት። በእንደዛ አይነቱ አሁን አንተ ራስህ ማለት ነው በጣም እያወቅከኝ ያለው በማያገባ ነገር አትግባ። አይደለም አብርሽ አባትን አይደል? አባት ደግሞ ኮንክ የልጅህ ደህንነት የሷ ደህንነት ሊያሳስብ ይገባል። ስለዚህ ተረጋግተህ ነው ነገሮችን ማድረግ ያለብን እንጂ እኔ ደህንነት ተውና እስቲ ለልጁ ደህንነት እንኳን በደንብ ያስብለት። አይደረግም እኮ እንደዚህ እግዚአብሔር ያደረገው አይደለም ያስብለት። እንደዚህ አይባልም። እንደዚህ ምን መሰለሽ ይሄ እኮ ይኸውልሽ የብቻሽ ልጅ ቆርጦ አይደለም ልጅህ ማየት እንዳለብህ የአባትነት ስሜት እንዳለ ይገባል። ከዚህ በፊት ስመላለስ አይታል አንተ ዛሬ ነው አይደል እዚህ ግቢ ያገኘኝ። ስለዚህ በማያገባ ዘመን ብለህ አትግባ በቃ። እሺ ሌላ ጊዜ እዚህ ግቢ ስመላለስ መጣ አይተኝ ታውቃለህ? አሁን ልጁን ያደረገው አይተኝ ታውቃለህ? ወይ ካሌብ እንደዛ አይደለም። ምን መሰለህ አብርሽ አሁን አንተ ያበሳጨ ነገር ስላለ ነው። ዋስ ለምን ውሃ ደፋች ብለህ ነው እንደዚህ የምትሆነው ወይስ ምንድነው? ቆይ ሌላ ይተኝ ነው አይደል ቤታ የመጣው በሰላማዊ መንገድ አውርታ መፍታት ማትችልበት ምክንያት ምንድነው? ልጅ ነው የምትለው አንተ ልጅን ልወስዳለሁ ያልኩበት እኮ ምክንያት ላይ ስመጣ አታይም ስላለችኝ ነው። ገባክ? እኔ በስነ ስርዓት እየመጣሁኝ መጠየቅ ባለብኝ መልኩ መጠየቅ ፈልጋለሁ። ልጄን ማየት ፈልጋለሁ። በሁለት ቀን በሶስት ቀን መጥቼ ከልጄ ጋር ታይም አሳልፌ መሄድ ፈልጋለሁ። ገባክ? ያንን ደግሞ አይሆንም ነው እያለች ያለችው። ለዛ ነው እኔ እወስደዋለሁ ያልኳት እንጂ መጀመሪያ እንደዚህ አልነበረም አመጣጤ እኮ። የመጣበትን ሞቲቭ ደግሞ ትክክል አይደለም። ልጄ የምትሰጪኝ ከሆነ ሰጪኝ፣ የምታሳይኝ ከሆነ ታሳይኛለች፣ ካለበለዚያ ልጄ ይዤው እሄዳለሁ። ምን የሚባል ነገር ነው? ማይሆን ነገር ውስጥ አታስገቡኝ። በቃ በሰላማዊ መንገድ በጣም ተረጋግቼ ነው በነገር ላይ እያወራሁልህ እንዳንተ ሁኔታ ልለፍበት ወይስ ሌላ ነገር ይፈጠር? ከዚች እንደዚህ ወደዚህ መንቀሳቀሳችሁ ለማይገርምም ለማየት አትችልም። በቃ ምንም በእንደዚህ አይነት ሁኔታ አይደለም ልታየው ቀርተው ሩታ እልህ አታጋቢው። አንቺ ነሽ አንደኛውም ነገሮችን ማኔጅ ማድረግ ትችያለሽ። ገብቶሻል? አሁን አትሊስት ሰው እንኳን የሚመጣበት ወይ እንኳን እኮ ስነ ስርዓት ሊኖሩ ይገባል። እንዴት ነው ሆኖስ የመጣው? መጀመሪያ በእንደዚህ አይነት ሁኔታ አይደለም ሌላ ነገር አንድ ሰው እሳት ሆኖ ሲመጣ ውሃ መሆን ያስፈልጋል። እንደውም በጣም ልታመሰግነኝ ይገባል። እሺ አይገርምህም? ቆይ አብርሽ ተረጋጋ። መጀመሪያ ትገባለሽ፣ ግን ተረጋጋ። እግዚአብሔርን ይምሬን ነው ትገባለሽ። እኔ ተረጋግቻለሁ። እሺ እሷንም ማረጋጋት። ሁለታችሁ አውርታችሁ ነው መነጋገር ያለባችሁ። ኧረ ቢያንስ እሷም አውርታ ተግባብታችሁ እኮ ያው ምንም የምትግባባው ነገር የለም እኮ አትገባም እያለች በቃ ምንም የሚሆን ነገር የለም። ሩታ ስሚ፣ ልጁ ናፍቆት ሊሆን ይችላል። ይሄ ልጁ ናፍቆት ሊሆን ይችላል። ገብቶሻል? አይኑ ላይ እየመጣበት ሊሆን ይችላል ልጁ። ገብቶሻል? በቃ ቶሎ ማየት ከፈለገ ልትፈቅጂለት ይገባል። ብቻሽን አይደለም ይሄን ልጅ የፈታሽው። ገብቶሻል? ይኸውልሽ ሩታዬ ካሌባ ምን አለ መሰለክ የሚመጣበት ነገር ሁኔታው እንዴ እዚህ እኮ ያለሁት እኔ የራሴ ቤት አይደለም ማለት እናት አባቴ ቤት ነው ያለሁት። የራሴ ምናምን ብቻዬን የምኖርበት ቤት ውስጥ አይደለም እኮ። ወደ ቤት እናት አባቴ ቤት እኮ ወደ ቤት መሄድ እንችላለን እኮ። ቆይ አይደለም ነው አስጨርሳት አብርሽ፣ አንዴ አስጨርሳት። እሺ አንዴ አስጨርሳት። እሷም ትስማት እስኪ አንዴ። እልህ ያዘ አብርሽ። ከዛ ሴጅስ ሩታ ይኸውልሽ እሱ ብዙ ጥፋቶች ብዙ ክፍተቶች ሊኖሩበት ይችላሉ። ነገር ግን ልጁን የማየት ጉጉትና ፍላጎት ሊኖረው ይችላል። ነገር ግን ይሄ ነገር እኮ እንደዛ እንዲሆን ያደረኩበት ምክንያት መጥቶ የሚናገረው ነገር የሚያደርገው ነገር የሚሆነው የሚተገብረው ተግባሩ በቃ ምንም ከስነ ስርዓት ያፈነገጠ ስለሆነ ነው። እዚህ ግቢ እንዳደርስ ያልኩት ምንም ነገር ስለማይሰማኝ መምጣት የለበትም በቃ ጥፋቱም እንደ ጥፋት ክፍተቱም እንደ ክፍተት አይተሽ ቢያንስ አይቶ የሚሄድበት መንገድ ብትፈጥሪለት ጥሩ ነው። ምክንያቱም ናፍቆት አለ፣ የልጅ ጉጉት አለ። በዚህ ልክማ መሆን የለብሽም እንዴ። ይናፍቀዋል እኮ ገብቶሻል አይደለ? ሲጨነቅ መሲልለት የነበረው ልጅ አይደል እንዴ? ሊያው የሆነ ነገር ሊላ ይገባል። ገብቶሻል? የምሬን እኮ ነው ሩታ፣ እኔ ቁም ነገር ነው እያወራሁ ያለሁት። ኖ አይተው እንዴ ምንም መጨነቁን እንኳን ለኛ ተው ሲጨነቅለት እኮ ምንም ቢሆን እዚህ ጋር መጥቶ ልጄ ማየት ፈልጋለሁ ብሎ እስካለ ድረስ በር ዘግተሽ ወይ ደግሞ ውጣልኝ ከቤቴ ምናምን ብለሽ እሱን ልታሸማቅቂው አይገባም። ገብቶሻል? እዚህ ጋር ደግሞ ያላችሁ ፋሚሊ ጋር ነው። ገብቶሻል? ፋሚሊ ደግሞ የእናንተን ጭቅጭቅና ነትረክ መስማት አይፈልግም። ገብቷችኋል? እናንተ ሰላም እንደሆናችሁ ነው ማሳየት ያለባችሁ። አትሊስት እሱን እንኳን ላለመፍጠር ከዚህ እስክወጣ ትንሽ ታገሰኝ። እንዴ በጣም ጥቂት ጊዜ እኮ ነው የቀረኝ። ምንድነው በዚህ ልክ አምባከረዩ መፍጠር እንዴት እስከ ዛሬ ድረስ ስንት ነገር ሲፈጠር ምንም ዝም ያለ ሰው ዛሬ ካላየሁት ምናምን ከሰማይ ካልወጣው ምድር ካልወረድኩ የሚለው ምንድነው? ይኸውልሽ በየትኛውም ሰዓት እኮ ልጅ ሊናፍቅሽ ይችላል። ገብቶሻል አይደል? አረ
ልጁን መውደዱን አትሊስት እንኳን ጤንነቱ እንዴት ነው ይሁን እንዴት ተወልዶ ምድር ላይ መታየት ከጀመረ በኋላ አይደለም የልጁን ጤንነት ምናምን ማወቅ የነበረበት በፊት አሁን ነው አባትነቱ የሚታየው። ይኸውልሽ ሩታ የዛኔ ይኸውልሽ እኔ ደግሞ ልንገርሽ ካየሁት ነገር አይደለም እናገረው የዛኔ እንኳን መጥቶ አንቺን እንኳን ነገሮችን እንትን ባይልሽ በተዘዋዋሪ ባሉ ሰዎች እኮ ነገሮችን እስከ ጫፍ ድረስ እኮ እየተከታተለና እንትን እያለ ነበር። ይሄን ነገር ደግሞ ላንቺ ምን ነግርሽ አይደለም ሁሉ የሆነ ነገሮችን ስንጠይቅሽ እኮ ላንቺ ምንድነው እየሰለላችሁ ነው እንደዚህ የምትይው ነገር ይኸውልሽ ሩታ ከፍተን እንደከፍተን እንዴ በዚህ ልክ እኮ ያስረዳችሁ እንኳን ምንም አይገባትም እሷ አዎ ሩታ በእግዚአብሔር እሺ ይኸውልሽ ሩታ አንድ እናንተ ናችሁ ግርግር እየፈጠራችሁ አንተ ግርግር እየፈጠርክ ያለው ምንም ግርግር ልግባና ልጅን አይችል ይበቃ በእንደዚህ አይነት ሁኔታ ደግሞ ልትገባ አትችልም ይኸውልህ በእንደዚህ አይነት ሁኔታ አትገባም ማለት ይኸውልሽ ሩታ ሰፈር ላይ አንድ ግርግር ሊያስደውል ይችላል ወደ ፖሊስ ጣቢያም ወደ የትም ታውቃለህ ይሄን ነገር ገብቷል እኮ አሁን እኔ ምን አልኩ ሌላ ነገር እያደረግክ ራስህን ሪስክ ውስጥ እየከተትክ ነው ብታርፍ ነው የሚሻለው ምንም አይነት ሪስክ ካምሬ ነው አይ ቢቀር ነው የሚሻለው እንደዚህ እኔ ከዚህ በፊት በጣም ብዙ ጊዜ ታግሻለሁ ይሄን ነገር ደጋግመህ እኮ አሳስሪኝ በቃ ችግር የለውም ልታሰርኝ ሌላ ወከባ አትጠራሽ ስማኛ እንዴ አንተኛ ጋር ሰማን ቤት ውስጥ እኮ ገብተን ማውራት እንችላለን የራስህ የሚፈጠር እዚህ የራሱ ቤት ያለው ብቻ ነው ያሉት እሺ ካንተ ጋር ወጥቶ ሊደባደብ የሚችል ወንድምም እህትም እዚህ አሁን ላይ የለኝም እንደ በፊቱ አወጥቼ ተደባድቤ ምናምን በር ላይ አንባገራ ፈጥሬ ምናምን ላለው ብለ እንዳታስብ እሺ አሁን እኔ ተደባዳቢ ዘመድ እዚህ የለኝም ስለዚህ አሁን ስነ ስርዓትን ብትይሻላል ነው አይ አንተማ እኮ ለመደባደብ ከዚህ በፊት ገፍትራ እንደመጣው አሁንም ያንን ነገር ልታረክ ሆነ የለም እዚህ እንደዚህ አይነት ነገር አይፈጠርም ነገር ግን እንደዚህ አይነት ነገር እፈጥራለሁ ካልክ ምንም የምታገስክ ነገር አይኖርም ቅንጣት ያክል ልታደበድብኝ እኔን ነገሮችን ወደ ሌላ ነገር ወይ እኔ ወንድ አይደለሁኝ በእግዚአብሔር አላለችም ከዛ እኔ ዛኔ ከሰማይ በታች ህግ የሚባል ነገር አለ ከሰማይ በታች ያውልህ ከሰማይ በታች ህግ አለን እሺ ህግ ያለበት ሀገር ነው ያለው ደና አርጌ ነው በደንብ አርጌ በእግዚአብሔር ተረጋጉ እንደዚህ አይደለም ሩታዬ በእንደዚህ አይነት ሁኔታ አንተ ቀጥልና እኔ ቆሜ አይካለሁ በቃ ችግር የለም እኔ እናቴ አልወለደችኝም ያለኝ ኧረ ሩታ በእግዚአብሔር ለምንድን ነው እንደዚህ አይነት ነገር ውስጥ መገቡት ቢያንስ ያለፈውንም ተው በእግዚአብሔር የበፊት ጥፋቶችን እንተውና ቢያንስ አሁን ለልጁ ብላችሁ ቢያንስ የሆነ ሰላም ለመፍጠር ሞክሩ ስሜት ንዴታዊነት ለማንም አያዋጣ እንዴት እናረጋጋችሁ እናንተ አንቺ መሳት እሱ መሳት እኔ ማንንም ያዘሽ እሺ አንተ ጉልበተኛ ነህ በቃ አብራ ጉልበተኛ ነህ አንተ ሁሉ ነገር ታደርጋለህ በጣም ታገስኩ የትግስቴን ጫፍ ነው የተፈታተንከኝ እሺ እስከዛሬ ድረስ የፈለከውን ነገር ስታደርግ ዝም ብያለሁ ስነ ስርዓትን ብትይዝ ይሻላል ስነ ስርዓትን ያዝ ይበቃል ልጅን በስነ ስርዓት ይበቃል እሺ ሩታ ምንም ነገር አትፈልግም ምን እንገርሻ ምንም ነገር አትፈልግም እኮ ምንም ነገር ማድረግም አትችል እኮ ማድረግን እንደምችልና እንደማልችል ምንም ነገር የጠየኩሽ ነገር ማድረግ እንደምችልና እንደማልችል ይኸውልህ አንድ እርምጃ ፈቀቅ ካልኩ አሳያለሁ ግን አንተ ራስህ እኔን አትፈታተኝ አንቺማ አትፈታተኝ እንደዚህ እያልሽ ይሄ ልጅ ይያዘው ምን እንዲያደርግ ነው እኛን ተፈታተን ጥሩ እንዲገባ ነው የምፈልገው የሆነ እንደዚህ አስፈራርተሽ መፈራ አይነት ወንድ አይደለሁኝም በባህሪዬ ማለት ነው ገባሽ እኮ የፈለግሽውን ነገር ብታደርጊ ይኸውልህ እኔ ደግሞ አውርቻ አይደለም ብዙ ጊዜ ተግብሬው ማሳየት ነው ደስ የሚለኝ እኮ ተግብሬውና ግን ይኸውልህ እኔም የማይሆን ነገር ውስጥ እንገባ ተግብሬውና ነው ኧረ በእግዚአብሔር ተው ኧረ በእግዚአብሔር ኧረ በእናታችሁ ተይው በቃ ተናዷል የሆነ ያናደደው ነገር አለ ውሃም ስለደፋሽ በማምናም ተበሳጭቷል አንቺ ግን አትፈታተኝ ተረጋጊ በእግዚአብሔር ነው በዚህ ልክ ውስጥ ልትጋቡ ይፈልጋችሁት እንዴ በቃ ይሱ ይጠፋት ያጠፋል አይደል እንዴ ሩታ በቃ በጣም እልህኛ እየሆንሽ ነው አንቺ እልህኛ እሱ እልህኛ እየሆናችሁ ነው ያላችሁት እሺ በምን አይነት ሁኔታ ነው ይሄን ግርግር እሺ ቤተሰብ ይስማ ምን አይነት ጓደኞች ነው ያሉት ራሱ እኮ እንባላለን ምን ሆናችሁ ነው እዚህ ጋር እንዴ አብርሃም ምን ሆነ ነው እንዴ ከዚህ በላይ ብታረጋ አንተ መልጥቶን ነው ዋስ ለደፋችብህ ነው ቀር ያለ እሱ ነው በቃ የእንትን ስሜት የተሰማ እኮ ከንቀትም በላይ እኮ እሱ ነው የተሰማህ ወይ ከንቀትም በላይ ንቀት ነው ከዚህ በላይ ንቀት የለም እንዴ አንተ የምትናገረው ንግግር ከዚህ በላይ ብታረጋስ
እንዴ አንተ የትኛው አፍተር ነው በርገን ጥላ ልጄን ወስዳለሁ ብለህ የምትለው? ሰላማዊ መንገድ መጥቻለሁ አይደለ? አሁንም ምንም ግርግር አትፍጠሩ። እዚህ ጋር ጻባይ ልጄን አቅፌ ልውጣበት። አሁን እኛ ግርግር አብረሽ ምን ታበለዋለህ? ምን ታጠጣዋለህ? ግርግር እየፈጠርን አይደለም። በመጀመሪያ ደረጃ ማለት ነው ሁለታችን ለማስማማት እየሞከርን ነው አይደለም? አንዴ እስኪ ቆይ፣ ምን ታበለዋለህ? ምን ታጠጣዋለህ? እስኪ ንገረኝ። እልህ ስለያዘህ ነው? እግዚአብሔር ነው ልጅን የሚያሳድገው ነው። በጣም ከእግዚአብሔር በታችስ ያለው ማን ነው? ሰው እናትና አባት ልጆች ቤተሰብ አይደለም። አንተ የሆነ ነገር ስላደረክ አይደለም ልጅ ጎዳናም ላይ ያድጋል። ከዛም በኋላ ሄደ በእንጀራ እናት ብቻ ለአንድ ልጅ እኮ በእንጀራ እናት ብቻ ያድግም። አብርሃም በእንጀራ እናት ሲያለቅስ ጸጥ ሊል ይችላል እንጂ ስማኝ፣ በእልህ አይደለም መሆን ያለበት። አብርሃም ለአንድ ልጅ ያላንስም ገባክ? ለአንድ ልጅ አይደለም ትችላለህ፣ እናውቃለን። አሁን ግን ይሄ ልጁ እናት ያስፈልገዋል፣ የእናት ጡት ያስፈልገዋል፣ ብዙ እንክብካቤ ያስፈልገዋል። ገብቶሃል? አንተ በዚህ ልጁን ወስደህ እውነትም እንዳለችው ልገለው ነው እንዴ? አብርሃም እንዴ አንድ ወር እኮ አልሆነውም አይደል? እንዴት ነው የምታስበው? አብርሽ እንዴት ነው የምታስበው? እስኪ ቆም ብለህ አስበው፣ ቆም ብለህ አስበው። ከኔ ጋር ያለው ነገር ወይስ ይሄንን ነገር እሷ ስለተናገረች ገባ? ከኔ ጋር ያለው ነገር ግጭቱ ነው ከሷ ጋር ያለው ከትከሻዬ ላይ የምሬን ነው። እንዴት ንጥቅ እንዳደረገኝ ግን አይተዋል። አንተ እውነት ታስባለህ? እሺ እኔ አላስብም። በቃ አንቺ በጣም ታስቢያለሽ። በቃ አንቺ በጣም ጎበዝ ነሽ፣ ታስቢያለሽ። በጣም አዎ፣ በደንብ እንጂ አሁንም አንድ ነገር እንደታተም እኮ አንተ በጣም እድለኛ ነበር። ልጁን ይዘው የትም አትሄድም። በመጀመሪያ ደረጃ ማለት ነው ይሄ አንድ ወር ያልሞላው ህፃን ልጅ ወስደው የትም ካሬክ ይኸውልህ ተረጋጋና ልጁን ለማይቀበል እግዚአብሔር የመጨረሻ ነው። አብርሃም ህግ ያስወጣሃል፣ ህግ ያስወጣሃል አሉ። ልጄን ይዤ እሄዳለሁ ነው የምትለው? በፈለኩት ሰዓት መጥቼ ግን የማየት መብት አለ። እሷንም በዛ እኔ ጠየቅኩት እኮ ይሄንን ነው። በቃ ምንም ነገር አይደለም። እሺ ይኸውልህ ስማኝ፣ መጣህ ገነጣጥለህ ገባህ። ልጄን ስጪኝ ወይ አሳየኝ ወይ ስጪኝ ነው ያልከው። አልተሰማም። በእልህ ነው የመጣኸው። ምንም በእልህ አይደለም። መጥቼ ልክ ስገባ ምንድን ያለችኝ? እኔ ሰላምታ ምንም ሳልል ቀድማ ምን አለችኝ? ምን ልትሰራ መጣህ እዚህ ግቢ? አትምጣ አላልኩም ወይ አለችኝ። ያኔ ተናደድኩኝ። ስናደድ በቃ ልጄን ልወስድ ነው የመጣሁት አልኳት። አለቀ በቃ። በዛ ሰዓት እኮ ይሄ ውሃ ከመደባቱ ምናምን በፊት እኮ ናላውራ ስልህ እኮ ልቀኝ። አሁንም እኮ አልወጣም እኮ ነው እያልኩ ቢያንስ ጠጋ ብለን እናውራ፣ ወጣ ብለን እናውራ ስልህ እኮ አልወጣም እያልከኝ እኮ ነው ያለው። ብትናደድስ? ልጁን ይዘዋለች። ኧረ እንዴት እንደዛ ታደርጋለህ? ብትናደድስ እንዴ? ምንድን ነው የምትፈልጊው? ማየት እችላለሁ አልችልም? አሁን ካልተረጋጋህ አይሆንም። አብሽ ልጁ ራሱ ስለጨጨቆ ነገር ነው የሚፈጠረው። ሩታ ትክክል አልሰራሽም። ሩታ ትክክል አልሰራሽም። ለምን መሰለሽ? አንደኛ ነገር ሲመጣ በእንደዚህ አይነት ለምን መጣ ለምን እንደዚህ ያደረክ ይባላል። እየሰማሽ ነው። ነገም ከነገ ወዲያም መምጣቴ አይቀርም። ስመጣ ግን ልጄን በስነ ስርዓት አይቼ የመሄድ መብት አለኝ። እንደዚህ ሆነ ደግሞ በእንደዚህ አይነት ንግግር ደግሞ መምጣት የለብንም። ሲጀመር አትመጣ እንዴ? አትመጣም እንጂ አዎ፣ ለደም ነገር አትመጣም። እዚህ ግቢ በእንደዚህ አይነት ዲስሪስፔክት እያደረግህ አንተ እዚህ ግቢ ልትመጣ ና እኮ እመጣለሁ። እኔም በምቀበል መንገድ ዌልካም እንኳን ደህና መጣ ብዬ እቀበልሃለሁ። ምን ችግር አለው? ኧረ ይምጣ። ወንድ ልጅ እኮ ነው። ለምን የምትፈታተኙ በዚህ ልክ? በእግዚአብሔር በዚህ ልክ በቃ ጥፋቱ እንደ ጥፋት ነው። ጭንቅላት የለውም እንዴ? በቃ እሱ ስሜት ነው። ወንድ ልጅ አያስብም። እናንተ ቆይ አታስቡም እንዴ? እናንተ ታስባላችሁ አይደል? ማስተዋል የለውም እንዴ ወንድ ልጅ? ይኸውልሽ ስሚኝ ሩታ፣ ወንድ ልጅ ቢያንስ ከሴት ልጅ በአስተሳሰብ ሴት ልጅ ከወንድ ልጅ ልትበልጥ ይገባል። ገብቶሻል? አንቺ ደግሞ ልክ ሲመጣ ተናዶ እንደመጣ አንቺ ደግሞ ተናደሽ ስጠብቂ ይሄ ልጅ ምን ያደርግሽ? እኔ እኮ እሱም ላይ እየፈረድኩበት እኮ አይደለም። ገብቶሻል አይደለ? ግን ወንድ ስለሆንኩኝ እንደ ወንድነቴ እናገረዋለሁ። ገብቶሻል? አንቺም ግን ያደረግሽው ነገር ትክክል አይደለም። በስነ ስርዓት ከቤት እንዲወጣ መናገር ነው እንጂ ውሃ ላይ ደፍቶ ውጣ ማለት ምን ይባላል? እኔው ልክ እንደዛ ያደረግኩት ያደረገውን ነገር አይታችኋል አይደል? በቃ በዛ ተናድጄ ነው እንጂ እንደዛም የማድረግ ፍላጎት ኖሮኝ አይደለም። በእውነት እኔ በጣም እየለመንኩሽ ነው ያለው። በቃ እኔ በስነ ስርዓት መጥቼ ልጄን በስነ ስርዓት አይቼ ልሂድ። ከአንቺ ጋር ያለኝ ነገር ይቅር፣ የፈለገው ነገር በቃ ችግር የለውም። ግን ልጄን በሰላማዊ መንገድ አይቼ እንድወጣ ፍቀጂልኝ። ሌላም ቀን ስመጣ ሁልጊዜ እዚህ ቤት ምን ልሰራ መጣሁ ምናምን ነገር እንድትይኝ አልፈልግም። አይ ካልሽ ደግሞ በቃ ከዚህ ግቢ ውጪና ሌላ ቦታ ሁኚ ወይ ቤትሽ ሁኚ። ከዛ እንደፈለኩ እየመጣሁኝ ልጄን አገኛለሁኝ። አለቀ በቃ። ይሄ ነው አማርኛ እያወራኝ ያለሁት ማለት ነው። የሚገባሽ እሱንም ለመሆን ለማግኘት እሱንም ለማየት ምናምን በቃ መጠበቅ እኮ ነው። ትንሽ ጊዜ ነው መጠበቅ ነው። በእግዚአብሔር እሺ፣ አዎ ጥፋት አለበት። በጣም ጥቂት ጊዜ መጠበቅ ነው። በቃ ያሳዩ እና እንዴ ይውጣለት። ቢያንስ አይቶት ይውጣ። እሺ ቢያንስ ሩታ አንተም ተረጋግተህ ገብተህ ለማየት እንትን ከፈቀደችልህ ግባ። ግን ገነጣጥለህ እንደቀደም እንዳደረገው ገብተህ እንትን ለማለት አትሞክር። ስማት አንዳንዴም ለመሰለ ስትናገርህ ለምንድን ነው እልህ የሚልህ? አንተ እሷ ስትናገርህ ነው እንዴ አንተ እልህ የሚይዝህ እንዴ? ምን ሆነሃል አብርሃም? አንቺም ደግሞ በእንደዚህ አይነት ሁኔታ ትሪት አታድርጊው። እሱን ላዩ ላይ ውሃ መድፋት፣ ማመነጫጨቅ ምናምን ነገር ይሄ ነገር ላብሽ አይገባም።
አንተም ደግሞ ብዙ ነገሮችን እያደረክ ነው ያለው። ማዘር ፋዘር ያለበት ቤት ገብተህ በረጋግደህ ገብተህ እንደዚህ አይነት ዲስሪስፔክት አያስፈልግም አልነበረም። ግን በቃ ያደረገው ነገር ስላናደደኝ ነው አይደፍረውበት። ምንድነው የምንከራከረው? አላሳይም ካለች ትችላለች። እንዴት ነው የምትችለው? ቆይ ትችላለች፣ ትችላለች። ተረጋግተህ መተህ ማየት እስካልሞከርክ ድረስ ልታሳይ። እሺ አሁን ተረጋግተን በቃ ይሁን እንግባ። በእንደዚህ አይነት ወይ አሁን በእንደዚህ አይነት ሞመንት እኔ በፍጹም ይሄንን ነገር ላደርገው አልችልም። እንዴ በእውነት ላደርገው አልችልም። ቆይ አንቺ ጥጋብሽ እንዴት ነው እንትን ያለው? ቆይ ይሄ ምንም ጥጋብ አይደለም፣ ጥጋብ አይደለም። ከዚህ በላይ ጥጋብ ምን አለ? አይደለም እንዴ አሁን በእንደዚህ አይነት ሞመንት እኔ በቃ ሞመንት ምናምን ብለሽ እንትናት በይ። በቃ ነገሩን ልቀቂውና በቃ ገብቼ ልጅ ናይቺ ልጣበት። አረ አንተ ሁሌ ስታረገው ኖርማል ይመስልህና ከዛ በኋላ ነገሩን ተይው ምናምን ሁሌ መደጋገም ለነገሩ አንተ እኮ አይሰለችም። ምን ነኝ እንጂ እሺ ችግር የለውም። ነገር ግን በቃ ሩታ ይኸውልሽ አንድ ነገር ብቻ እንለምንሽ። ጥፋቱ እንደ ጥፋት ክፍተቱ እንደ ክፍተት አይተሹ በቃ ልጁን አይቶ ይውጣ። ይሄ ልጅ ቢያንስ ወንድ ነው፣ የሆነ የሚሰማው የራሱ ስሜት አለ። ወንድ ደግሞ ስትሆኚ የሆነ የራሱ የሆነ ስሜት አለ። ስለዚህ ያን ነገር ተረድተሽ በቃ ጥፋቱን ታዩና ቀደም ያደረገው ክፍተቶች የገበታተራቸው ነገሮች ታዩና ቢያንስ አይቶት ብቻ እንዲወጣ አድርጊ። ሩታ መብት ግን እሺ ነው አታፈልስ ነው። እሺ እያወራሁት አይደል አብርሃም? አሁንም ገንጥለን ገፋፍታ ልገባ ነው። እሺ ነው እሺ ጨርሱ። ሩታ ይኸውልሽ ምን መሰለሽ ይሄ ልጅ አምሳያው ከአብራኩ የተፈጠረ ልጅ ነው አይደለ? የማየት እኮ መብት አለው አይደለ? አንቺ ብቻሽን የፈጠርሽው ልጅ አይደለም። ልትፈቅጂለት ደግሞ ይገባል ሩታ። የምሬ ነው የምልሽ። በዚህ ልክ ልይዝሽ አይገባም። ገባሽ? ምክንያቱም ይሄ ልጅ ብዙ ነገር ሆኗል። ብዙ ነገር ስሜት እንትን ይለዋል። ጧት ወይ እንትን ሲል የልጁ ድምጽ ይሰማዋል። ምን ይለዋል? አብሮት አይደለም ያለው ከአንቺ ጋር ነው ያለው ልጁ። በቃ ሁሌ ይመጣበታል አይምሮ ላይ። በዚህ ሰዓት ደግሞ ድንገት በማንኛውም ሰዓት ላይ መጥቶ ልጁ መመልከት ከፈለገ በዚህ ልክ ትሪት ልታደርጊው ይገባል። ገብቶሻል? አይኑን ማየት ናፍቆ ሊሆን ይችላል በዚህ ሰዓት የመጣው። አንቺ ደግሞ እሱ ተናዶም ይሁን ምንም ሆኖ መጥቶ ልጁን ሊመለከት ሲመጣ አንቺ ደግሞ በእልህ አትቀበይ። ገብቶሻል? አብሮሽ ደግሞ አሁን ዛሬ እንደገባበት አይነት ሞቲቭ ደግሞ ማንም ሰው የሆነ ነገር ሊናገር ይችላል። ያንን ባህሪ ደግሞ ይዘህ መተህ እዚህ ጋር ልጅን ካላየው የሆነ ሰው ልጅ ማየት አትችልም የሆነ ነገር ሊል ይችላል። ያንን ባህሪ ይዘህ መተህ አሁን እዚህ ጋር ምንም መከራከራችን በቃ ሌላ ቀን ትመክረኛለህ። ወይኔ እሺ አሁን መተህ ልጁን እንደዚህ አይቶ ለመሄድ ነው እንደዚህ ግርግር መፈጥሮ አብሽ ምንድነው? ወይንስ እልህ ነው? ግዴታ ካላየሁት ወንድነ ባህሪ ተፈታትኖ እኛንም ገፈታትረ ጥለህ እሷንም እንደዚህ ገብተህ ልጄን አንቺ እሺ በቃ አሁን ምንድነው እሺ የምትሉኝ? አሁን አታይም እያለች ነው። እሺ ምን ታረጋታለህ? ሌላ ጊዜ ነው ሩታ ፕሊዝ በዚህ ልክ አትሁኝ። በእግዚአብሔር እልህኝነት ለማንም አይወጣም። እሱ እልህ አለበት፣ ክፍተቶች አለበት። አንቺም ደግሞ በዚሁ ልክ እልህኛ ስትሆኚ ሌላ ነገር ነው የሚፈጠረው እና ቢያንስ ሌላ ነገር እንዳይፈጠር ብቻ ብለሽ ካሌባ እኔ በጣም በትዕግስት ነው በጣም ብዙ ነገሮችን እያለፍኩኝ ያለሁት። ከምሬ ነው በጣም በትዕግስት እንደኔ በትዕግስት ያለፈው ሰው የለም። እናውቃለን። በቃ ብዙ ነገሮችን እኮ እያየን ነው። እናውቃለን ሩታ በጣም ብዙ ክፍተት አለበት። እናውቃለን። እኛም የሆነ ነገር ውስጥ መክተት ብፈልግ እጅግ በጣም ብዙ ጊዜ እሱን እንዲህ እጄ ላይ ልጥልበት የምችል በጣም ብዙ ምክንያቶች ነበሩኝ። ምንም ነገር ግን አላደረኩም። አሁን ግን የመጣበት መንገድም ሆነ ስነ ስርዓት በጣም ያፈነገጠ ነው። አግባብ አይደለም። ከኔ አለፈ። እስከዛሬ እኔ ላይ ስለሆነ ነበር ዝም ያልኩት። አሁን ግን ከኔ አለፈ። እኔ ደግሞ እንደዚህ አይነት መተላለፍን በጭራሽ የማስተናግድ አይነት ሴት አይደለሁም። እሺ እስከዛሬ ድረስ ዝም ያልኩት ይበቃል። እልህ ያዝሽ እመነኝ፣ ይበቃል። የምር ይበቃል። እልህ ያዝሽ፣ በዚህ ልክ እልህ ያዝሽ እንዴ! እልህ መጋባት ከሆነ ፍላጎት ነው አይደለም። በጣም እልህኛ አይደለም። ታውቁሽም እልህ መጋባት ከፈለገ ግን እልህ እንዴት እንደሆነ እስከ ጥግ ድረስ አስጨርሽ ያሳየዋል። እሺ ማን ነው የሚጎዳው? በሁለታችሁ ማን ይጎዳል? ንገሪኝ፣ ማን ይጎዳል? ይሄ ልጅ አባት ፍቅር ሊያገኝ አይገባም? እሺ ይሄ ልጅ ተነጥቆ ለሱ ቢሰጥ እናት ፍቅር ሊያገኝ አይገባም? እኔ በጣም ተደራራቢ እንደዚህ ክምር ጥፋት ያለበት ሰው እኮ ነው። ክምር እንደዚህ ጥፋት አጥፍቷል እናውቃለን። ግን ደግሞ እልህ ለማንም ፈጣሪ እኮ አይደለም። አብርሃም እኮ ፈጣሪ አይደለም። መታገስ ማንን ገደለ? ቆይ ትንሽ ጊዜ መታገስ ማንን ገደለ? እነዛን ጥፋቶቹን እንዲደራርቤ እንደዚህ ህግ ፊት ባቀርብለት
በቃ ክፍተቱን ሩታ እግዚአብሔር በቃ አንተ ጥፋት እናውጣ ከተባለ እኮ ሁሉም ላይ ጥፋት ይኖራል። እኔ በግልጽ ልናገርሽ፣ አንቺም ጋር በጣም ብዙ አይነት ጥፋቶች ሊኖሩ ይችላሉ፣ እሱም ጋር በጣም ብዙ አይነት ጥፋቶች ሊኖሩ ይችላሉ። ጥፋት በጥፋት ግን ይጠፋፋል። ገብቶሻል እንዴ? የሱን ጥፋቶች እየቆጠርሽ የምትኖሪ ከሆነስ እሱም ያንቺን ጥፋቶች እየቆጠረ የሚኖር ከሆነ እኮ አልተኖረም እኮ። ገብቶሻል አይደል? ኖ አይ እኔ በብዙ መንገድ ብዙ ለመተው የሞከርኩኝ ሰው እመነኝ፣ እውነት በጣም ብዙ ጊዜ ብዙ ነገር የተውኩኝ ሰው ነኝ። እዩ እንደዚህ ብዬ ስለራሴ ማውራት አልፈልግም፣ አልወድም፣ ግን ከአቅሜ በላይ ሲሆን እናገራለሁ። አሁን እንድታለቅሽም አይደለም ሩታዬ፣ ስለባለፈው አይደለም፣ ስላለፈው ነገር ታዩ። ስለባለፈው ነገር እርሱና ስለዛሬው እናውራ ሩታ። ስላለፈው ነገር ታዩ። እሱ ስላለፈው አለፈ ምናምን ብለን እንተው። አልፌ ኮኒኩ በጣም ብዙ አልፌ ትቼው ሲበቃኝ ነው አሁን ወደ ኋላ ሪቫይዝ ስለዛሬው እናውራ። ሪቫይዝ እንዲህ ማድረግ አለበት ወይ የበፊቱን እያልኩኝ ያለሁት ስለበቃኝ ነው። ፋሚሊም ይሰማል ምንም ይላል ነው ወደዚህ ጸጋ በይ። በቃ አንድ ነገር ብቻ ስሚኝ፣ እግዚአብሔርን አሁን ያለፈው ጥፋት ክፍተት አለበት፣ አንቺም ክፍተት አለብሽ። ነገር ግን እልህ ለማንም ስለማያዋጣ በቃ ያለፈውን ተይው። እግዚአብሔር ራሱ የሆነ ይቅር እንድትባሉ ይቅር ባሉ አይደል የሚለው። ልጁ እየጮህ ነው። ግቢ